የትዳር አጋር ባለቤቷ ሚስቱን ለፍቅር ጨዋታ ፈልጓት በቀንም ይሁን በማታው ክፍለ ጊዜ ነይ ወደ መኝታ ብሎ ሲጠራት ፈታ አለይ ምንም አይነት ዑዝር ሳይኖራት ፍቃደኛ ካልሆነች እሱ አፉ እስኪላት ወይ ደግሞ እሱን ለማስደሰት ፈቅዳ ወደሱ እስክትመለስ የመላእክት እርግማን በሷ ላይ ነው። የኔን ሰሃባዎች የሰደበ በመጥፎ ያነሳቸው ሰው فعليه لعنة الله يا الله ቁጣ በሱ ላይ ይሁን والملائكة يا ملائكة مرجمان በሱ ላይ ይሁን والناس أجمعين በአጠቃላይ የሰዎች የሙእሚኖች ሁሉ ዱዓ ወይ مرجمان በሱ ላይ ይሁን። በግብይት ወቅት ምን ሊሆን ይችላል? ወይ በቀልድና በጨዋታ ወይ በምር ጊዜም ሊሆን ይችላል። ስለታማ ነገሮችን በወንድም ፊት ላይ እንዲህ ፊት ለፊት ማሳየት ማመላከት ያስረግማል። ሐታ ለቀልድም ይሁን ንግድ ላይ ራሱ ሽያጭ ላይ ከቢላ ከጩቤ ከመሰሉ ነገሮች ጋር የሚሸጡ ሰዎች ለሰውየው ዕቃውን ለማሳየት ሲያቀብሉ ጫፉ ስለቱ ይሄ ከሆነ እንዲህ ማቀበል ራሱ አይፈቀድም ይሏል። አዙሮ ይስጠው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰሉትን እንዲካል በአላህና በመልእክተኛው የካደ ካፊርን አይወዱም ይራገማል። በሱረቱል በቀራ ምዕራፍ 2 ቁጥር 161 እስከ 162 ባለው ጌታ አላህ ሲናገር አዑዙ ቢላሂ ሚነሽ ሸይጣን ረጂም ኢነል ለዚነ ከፈሩ ወማቱ ወሁም ኩፋር እነዚያ በአላህና በመጨረሻ ቀን የካዱ በዚሁ ክህደታቸው ተውበት ሳያደርጉ ሳይመለሱ ካፊር ሆነው የሞቱ ኡላኢከ ዐለይሂም ለዕነቱላህ በእንደዚህ አይነት ከሃዲያን ላይ የአላህ እርግማን የአላህ ቁጣ አለባቸው ይላል። እርግማን ከአላህ ዘንድ ሲሆን ምን ማለት ነው? ትርጉሙ ከራህመቱ ማራቅ ማባረር ማለት ነው። እንዲሁም ወልመላኢካ የመላእክትም እርግማን በእነሱ ላይ ያለባቸው ዱዓ ያደርጉባቸዋል ማለት ነው። ወናሲ አጅመዒን በአጠቃላይ የሰዎች ሁሉ እርግማን የሙእሚኖች በእነዚህ ከሃዲያን ላይ ነው የሚሆነው። ኻሊዲነ ፊሃ በውስጧም በጀሃነም እሳት ዘውታሪዎች ናቸው። ላ ዩኸፈፉ ዐንሁም ልዐዛብ ቅጣቱም ከላያቸው ላይ ከነሱ አይቀልላቸውም። ወላ ሁም ዩንዘሩን የተወሰነ ረፍት የሚያገኙበትንም እድል ጊዜም አይሰጣቸውም። ሁሌም በስቃዩ ላይ ይዘወትራሉ ይላል። አላህ ይጠብቀን። ይሄ ለእነማን የመጣ ጀዛእ ነው? በአላህና በመጨረሻ ቀን ክደው ከዚህ ክህደታቸው ተውበት ሳያደርጉ ለሞቱ በዛው ካፊር ሆነው ለቀሩት የመላእክትም እርግማን በእነሱ ላይ ነው በማለት መላእክት ከሃዲያንን እንደሚራገሙ እናምናለን። እንደዚሁም አልካፊሩ ባዕደ ኢስላሚሂ ከእስልምናው በኋላ ወደ ክህደት የተመለሰ ሰው ሐቅ ከባጢል ተለይቶ ከተብራራለት ማስረጃው ከመጣለት መልእክተኛው እውነተኛ መሆናቸው ከታየው በኋላ ተመልሶ ወደ ክህደት የሚመለስ የሆነ ሰው የመላእክት እርግማን አለበት። ይህንንም ቁርአን በሱረቱ አሊ ዒምራን ምዕራፍ 3 ቁጥር 86 እስከ 89 ባለው ገልጾልናል። ከይፈ የህዲ ላሁ ቀውማ አላህ እንዴት እንደዚህ አይነት ህዝቦችን ያቀናል፣ እንዴት ይመራል እያለ ምን አይነት ህዝቦችን? ከፈሩ ባዕደ ኢማንህም ከእምነታቸው በኋላ የካዱ የሆኑ ሰዎችን ወሸሂዱ አነ ረሱለ ሐቁን መልእክተኛው ነቢ ሙሐመድ ዓለይሂ ሰላቱ ወሰላም እውነተኛ የአላህ ነቢይ መሆናቸውን የመሰከሩ ከሆኑ በኋላ ወጃአሁሙል በይናት ግልጽ የሆነ ማስረጃ ተአምራቱን ከጌታቸው ዘንድ ወደ እነሱ ከመጣላቸው በኋላ ስሜታቸውን ተከትለው ጥቅምን መሰረት አድርገው የካዱ ሰዎችን አላህ እንዴት ሂዳያ ይሰጣቸዋል? ወላሁ ላ የህዲ ልቀውመ ዛሊሚን አላህ በደለኛ ካዲ የሆኑ ህዝቦችን ወደ ቅን ጎዳና አይመራቸውም፣ አያስተካከላቸውም። ኡላኢከ ጀዛኡሁም ይልቁኑ እንደዚህ አይነት ከሃዲያኖች ከጌታቸው ዘንድ ያላቸው ምንዳ አነ ዐለይህም ለዕነተላሂ ወልመላኢከቲ ወናሲ አጅመዒን የአላህ ቁጣ የመላእክትና የሰዎች እርግማን በእነሱ ላይ መሆኑ ነው ይላል። ይሄ ጀዛአቸው ነው።
ኻሊዲነ ፊሃ አሁንም በውስጧ ዘውታሪዎች ናቸው። ላ ዩኸፈፉ ዐንሁም ልዓዛብ ቅጣቱ ከእነሱ ላይ ምንም አይቀልላቸውም። ወላ ሁም ዩንዘሩን ተመልሰውም ረፍት የሚያገኙበት እድል አይሰጣቸውም። ይሄ ግን ኢለ ለዚን እነዚያን ብቻ ሲቀሩ ይላል። የማይመለከታቸው አሉ ከካዱም በኋላ ማለት ነው። የትኞቹ ሲቀሩ? ታቡ ሚን ባዕድ ዛሊክ ከዚህ ክህደትና ወንጀል በኋላ ተመልሰው ተጸጽተው የተመለሱት ብቻ ሲቀሩ ይላል። አሁንም አጀላቸው ከመድረሱ ገርገራ ውስጥ ከመግባታቸው በፊት ተውበት ካደረጉ ከሃዲያኖችም ቢሆኑ ምህረት ያገኛሉ። ቁል ሊለዚነ ከፈሩ ኢን የንተሁ ዩግፈር ለሁም ማ ቀድ ሰለፍ ለእነዚያ ለካዱት ሰዎች ከክህደታቸው ቢታቀቡ ከዚህ በፊት የፈጸሙት ይማርላችኋል ብለህ ንገራቸው ነው የሚለው። እና ከነዚህ ውስጥ ማን ይነጠላል? ኢለ ለዚነ ታቡ ሚን ባዕድ ዛሊክ ከዚህ ክህደታቸው በኋላ ተውበት አድርገው ተጸጽተው ወደ እምነት የተመለሱ ወአስለሑ በቀረው ህይወታቸው እምነታቸውና ስራቸውን ያበጁ ያስተካከሉ ብቻ ሲቀሩ ፈኢነ አላህ ገፉር ረሒም አላህ ለእንደዚህ አይነት ተመላሾች መሐሪና አዛኝ ነው ይላል። በዛው ክህደታቸው የሚሞቱ ግን የአላህ ቁጣ እርግማን አለባቸው። ሐታ ስራ ራሱ የሚበላሸው መቼ ነው የሚለው ላይ በዑለማው ኢስላም ዘንድ ኺላፍ አለ በመሐከላቸው። ከፊሎቹ አንድ ሰው ከከፈረ ሽርክ ላይ ከወደቀ በመክፈሩና በማሻረኩ ምክንያት ሙሉ ስራው ይበላሻል ሲሉ፣ ሌሎች ዑለማዎች ደግሞ ሸርጡን ዐላ አን የሙተ ዐለይህ በመክፈሩና ሽርክ ላይ በመውደቁ ስራው አይበላሽም። አንድ ሸርጥ ግድ ያስፈልጋል። በዛው ኩፍርና ሽርክ ላይ ሆኖ ያለ ተውበት የሞተ ከሆነ ሁለቱም ከቁርአን ማስረጃ ያመጣሉ። ለኢን አሽረክተ ለየሕበጠነ ዐመሉከ የሚለውን መሰል አንቀጾች በመጥቀስ በጌታ ላይ ብታጋራ ስራ ይታበሳል ይበላሻል የሚለውን ይጠቅሱና ሙጀረዱል ኢሽራኩ ቢላሂ ዐዘ ወጀል በጌታ አላህ ላይ ማጋራት ወይንም መካድ በራሱ ድርጊቱ ከተገኘ ሰውየው ኋላ ላይ ተውበት አረገም አላረገም ሙሉ ስራውን ያበላሽበታል የሚሉ አሉ። ሌሎቹ ዑለማዎች ደግሞ ይሄንን አየት ከመቀበላቸው ጋር አየቱ ሙጥለቅ ሆኖ ያለ ገደብ ነው የመጣው፣ በሌላ አየት ግን ሙቀየድ ሆኖ መጥቷል። ወየሙት ወሁወ ካፊር የሚሉ መሰል አየቶችን ይጠቅሱና በዛው ክህደቱ ላይ ሆኖ ከሞተ ነው ስራው ይበላሻል የሚባለው ይላሉ። ራጅሁን መጨረሻ ላይ ይሄ ነው አመዛኙ። አንድ ሰው ከከፈረ ሽርክ ላይ ከወደቀ በከፈረበትና ሽርክ ላይ በወደቀበት ቅጽበት ስራው ፓውዝ ነው የሚሆነው፣ ይቆማል እዛ ላይ። ከዛ በኋላ በቀረው ዕድሜ ገርገራ ውስጥ እስኪገባ ትክክለኛ ተውበት አድርጎ ከተመለሰ ኮንቲኒው መሆን ይችላል ማለት ነው ስራው። ካልሆነና በዛው ኩፍሩ ላይ ከሞተ ግን ስራው የተበላሸ ይሆናል። አላህ ከኩፍር ይጠብቃል። የመላእክትም ርግማን ከእምነት በኋላ የካዱትን ይመለከታል። ሶስተኛ የረሱል ዓለይሂ ሰላቱ ወሰላም ሰሓባዎችን የሚሳደብ እነሱን በመጥፎ የሚያነሳቸው የመላእክት ርግማን የመላእክት ዱዓ በሱ ላይ ነው የሚሆነው። ረሱል ዓለይሂ ሰላቱ ወሰላም ላ ተሱቡ አስሓቢ ብለዋል። ባልደረቦቼን ሰሓባዎቼን አትስደቡብኝ። ፈወለዚ ነፍሲ ቢየዲህ ነፍሴ በእጁ በሆነችው በዛ በአላህ ምዬ ነው የምነግራችሁ። ለው አነ አሐደኩም አንፈቀ ሚስለ ኡሑድን ዘሀበን ፊ ሰቢልላህ ከእናንተ ሰሓባ ካልሆናችሁት ወደፊት ከምትመጡ የኔ ኡመቶች በአላህ መንገድ ነይታችሁ የእሁድ ተራራን የሚያህል ወርቅ ብትለግሱ። የእሁድ ተራራ ማለት ተራ ነገር አይደለም፣ በጣም ግዙፍ ነው። ከመሬት በላይ ከፍታው እስከ 350 ሜትር ነው የሚደርሰው። ወደ ጎን ደግሞ ዙሪያው 16 ኪሎ ሜትር ነው። ይሄን የሚያህል የእሁድ ተራራ ወርቅ ነው። ደግሞ ወርቅን ብትለግሱ እናንተ ከለገሳችሁት አንጻር ማ በለገ ሙደ አሐዲሂም ወላ ነሲፈሁ እነሱ የኔ ሰሓባዎች አንድ እፍኝ ሁለት እጃቸውን አገጣጥመው ወይ ግማሹን እፍኝ ብቻ የሚያወጡት ሰደቃ ጋር አይስተካከልም፣ የነሱ ይበልጣል። በችግር ወቅት የመጣው ይምጣ ብለው አምነው በመቀበላቸው ከመልእክተኛው ጎን ሆነው ህይወትን እስከ መስጠት በመታገላቸው ሲድቃቸውና ኢኽላሳቸው ፍጹም የጠራ ከመሆኑ አንጻር እናንተ የኡሁድ ተራራን የሚያህል ወርቅ በተለግሱ እነሱ እፍኙን ወይ አንድ እጅ ግማሹን የለገሱትን እንኳን
አትደርሱምና አትስደቡብኝ አሉ። እምቢ ብሎ የተሳደበ ሰው ሲባል በሌላ ሐዲስ ላይ ምን አሉ ረሱል አለይሂ ሰላቱ ወሰላም መን ሰበ አስሓቢ የኔን ሰሃባዎች የሰደበ በመጥፎ ያነሳቸው ሰው ፈዐለይሂ ለዕነቱላህ የአላህ ቁጣ በሱ ላይ ይሁን፣ ወልመላኢካ የመላእክትም እርግማን በሱ ላይ ይሁን፣ ወናሲ አጅመዒን በአጠቃላይ የሰዎች የሙእሚኖች ሁሉ ዱዓ ወይም እርግማን በሱ ላይ ይሁን ብለዋል። ስለዚህ ሰሃባዎችን ልንወዳቸው ከቻልንም አርአያነታቸውን ልንከተል እንጂ ልንጠላቸው ልንሰድባቸው አልተፈቀደም። አማ ፊማ ሸጀረ በይነሁ ሰው እንደመሆናቸው መጠን በመካከላቸው የተፈጠሩ አለመግባባቶች ወደ ጦርነትም ያመሩ ክስተቶችም ዝም ብለን በዝምታ ነው የምናልፈው። አንዱን ከፍ ሌላውን ዝቅ የምናደርግበት ምክንያት የለም። የራሳቸው ኢጅቲሃድ ይኖራቸዋል። ሁሉም ኢጅቲሃድ በማድረጉ ያገኘው ሁለት አጅር ሲኖረው የተሳሳተ አንድ አጅር አግኝቶ ስህተቱ በይቅርታ ሊታለፍ ይችላል። ኢጅቲሃድን የማይቀበል ግልጽ ስህተት የፈጸሙም ካሉ ያንን ስህተታቸውን ሊያሳብስላቸው የሚችል ብዙ ሐሰናት አላቸው። ቀዳሚዎችም ናቸው በኢስላም ተግባር ውስጥ። እነዛ ሁሉ መልካም ነገር ስላለ ደካማ ጎኑን አንስተን የምንወቅስበት ምንም ምክንያት ሊኖር አይችልም። በትክክል መወቀስ ያለበትም ጉዳይ ራሱ ሆኖ ከተገኘ ለዓለሁም ታቡ ሚን ባዕድ ዛሊክ ከዛ በኋላ ተውበት አድርገው ስራውን አሳምረው ሊሆን ይችላል። እኛ ማንን ዛሬ በሙዓዊያና በዓሊ ረዲየላሁ ዐንሁማ መካከል የተካሄዱትን ነገሮች እያነሳን አንዱን ከፍ ሌላውን ዝቅ የምናደርገው? ይሄ አግባብነት የለውም። ሌላው አራተኛ ለእርግማን መላእክት እንዲራገሙ ከሚዳርገው ምንድነው? መን ይድዓ ኢላ ገይሪ አቢሂ ወላጅ አባቱ ማን እንደሆነ እያወቀ ሆን ብሎ የራሱን ማንነት አባቱ ወዳልሆነ አካል አስጠግቶ ወደ ሌላ የሚጣራ የሆነ ሰው እርግማን አለበት። እንዲህ አይነቱ ሰው እንደውም ላ የቅበሉ ላሁ ሚንሁ ሰርፈን ወላ ዐድላ ተብሎ የተለየ ትርጉም ተሰጥቶታል። አንደኛው ሰርፈን ወላ ዐድላ ሲባል የሰራው ፈርድ ስራም ይሁን ሱና ስራው መቅቡል አይደለም ተብሎ፣ በሌላኛው ትርጉሙ ደግሞ ኸይር ስራውም ይሁን ተውበቱም ቢሆን አላህ አይቀበለውም የተባለ። የፈለገ ቢሆን መጠራት ያለብን በአባታችን ነው። በወለደን ባያሳድገን ቢጨቁነን አባት የማይሰራውን ክፋት እንኳ ከጊዜ በኋላ ቢሰራብን ራሳችንን የማን ልጅ ነህ ወይም ከየት ነህ ተብለን ብንጠየቅ ከወላጅ አባት ውጪ ወደ ሌላ ማስጠጋት አይፈቀድም። ጌታ አላህ ኡድዑሁም ሊአባኢሂም በአባቶቻቸው ጥሯቸው፣ ሁወ አቅሰጡ ዒንደላህ አላህ ዘንድ ለፍትህ የቀረበ እርሱ ነውና። ሐታ ወላጅ አባቶቻቸውን የማናውቃቸው እነሱም የማያውቁ ሆኖ ከተገኘ የዲን ወንድሜ ተብለው ነው የሚጠሩት እንጂ ወደ አንዱ በማስጠጋት አይደለም የምንጠራው። በዚህ ጉዳይ ላይ ረሱል ዓለይሂ ሰላቱ ወሰላም መን ይድዓ ኢላ ገይሪ አቢህ ከአባቱ ውጭ ወዳለ አካል የተጣራ የሞገተ ሰው ሸርጡ ግን ወሁወ ያዕለም የሚያውቅ ሆኖ ይላል። የማያውቅ ሆኖ ከሆነ ችግር የለውም። እያወቀ ከሆነ وهو يعلم أن غير أبيه فالجنة عليه حرام جنة بزي سولاي حرام بمعنى لا يدخلها ابتداء يفلق مؤمن بيون يفلق ملكام سري بيون ستتبلو مجمريا كم يقبط كان أي قبا قطعت يطبق أولا لمالده عند كافر زلالم جنة حرام هنوبت بأسات يزوترال لا يدلم ما دام أنه مسلم اسكهون درس يجنة سولونا ለዚህ ጥፋቱ ግን ተውበት በማድረግ ጌታውን ካልተገናኘ ቅጣትን ሳይቀምስ ጀነትን አይገባም ብለው ተናግረዋል። አምስተኛ ሌላው እንደዚሁ መን አድረከ ረመዳን የረመዳንን ወር በህይወትና በጤና አላህ ወፍቆት አግኝቶት ወለም ይግፈር ለሁ ያለፉትን 11 ወራቶች በአግባቡ ያልተጠቀምኩበትን እንዲሁም ያባከንኩትና ያጠፋሁበትን ጊዜ በተውበት በእስትግፋር ማካካስ አለብኝ ብሎ ተውበትና እስትግፋር ሳያደርግ ከጌታው ምህረት ሳያገኝ ወሩ የወጣበት ሰው አላህ ከራህመቱ ያርቀው በማለት መላእክትም ተራግመዋል። እኔም አሚን ብያለሁ። ረሱል ዓለይሂ ሰላቱ ወሰላም አላህ ለረመዳን ያድርሰን። ይህን በተመለከተ ነቢያችን ዓለይሂ ሰላቱ ወሰላም አንድ ጊዜ ወደ ሚንበር ሲወጡ 3 ጊዜ አሚን እያሉ ወጥተዋል።
ከዛ በኋላ ጥያቄ ቀርቦላቸዋል። አሚንታው ምንን መሰረት ያደረገ ነው? ወደ ኹጥባ ሲወጡ ሶስቴ አሚን እያሉ ነበር። እሳቸውም ምን አሉ? ጅብሪል ዓለይሂ ሰላም እኔ ዘንድ መጣና በዚህ ዱዓ ላይ እኔ አሚን ብያለሁ አንተም አሚን በል ሲለኝ አሚን አልኩኝ አሉ። ከሶስቱ አንዱ ምንድነው ከርዕሳችን የሚገናኘው? መን አድረከ ረመዳን አሉ የአላህ መልእክተኛ። የረመዳንን ወር በህይወት በጤና አግኝቶ ወለም ይግፈር ለሁ ወንጀሉ ያልተማረ ከሆነ ፈአብዓደሁ አላህ ከራህመቱ ያርቀዋል። አሚን ብያለሁ አሚን በል ሲለኝ እኔም አሚን አልኳል። ምን ማለት ነው? ወንጀሉ ያልተማረ አላህ አይደለ ወይ የሚምረው የሚባል ከሆነ ትክክል። ከአላህ ሌላ ወንጀልን የሚምር ማንም የለም። ሰበቡን ግን ማዳረስ የኛ ድርሻ ነው። አላህ ወፍቆናል። በህይወት በጤና ረመዳኑን አስገኝቶናል። ጾሙን እየጾምን ሰላቱን እየሰገድን ተውበትና ኢስቲግፋር ያለፉ ኃጢአቶቻችንን ያጓደልናቸውን ዋጅባቶችን እያስታወስን በየዕለቱ ተውበትና ኢስቲግፋርን ማድረግ መቻል አለብን ነው። ያንን የምናደርግ ከሆነ በአላህ ዘንድ ምህረትን እናገኛለን። ይሄንን መጠቀም እየቻለ ሰውየው ተውበትና ኢስቲግፋር ሳያደርግ ወይ ወንጀሉን ሊያስምር የሚችል መልካም ስራ ሳይሰራ በዝንጋቴ ላይ ሆኖ ረመዳኑ ቢያመልጠው ምህረትን ባያገኝ ከአላህ ረሕመት ይራቅ። እኔም አሚን ብያለሁ አንተም አሚን በላለኝ ነው። ያው ሁለተኛው ደግሞ የእሳቸው ስም በተወሳ ጊዜ ሰላዋት ማውረድ እየቻለ እያስታወሰ ሳያወርድ ያለፈ ሰው መን ዙኪርተ ዒንደሁ እሱ ዘንድ ያንተ ስም ተወስቶ ወይ የግል ስማቸው ወይ የነብይነትና የማዕረግ ስማቸው ሲጠራ ዓለይሂ ሰላቱ ወሰላም ወይም ሰለላሁ ዐለይሂ ወሰለም በማለት ሰላዋት ሳያወርድ በቸልታ የሚያልፍን ሰው ይህም ዱዓ ተደርጎበታል። ስለዚህ ስማቸው በተወሳ ቁጥር ማውረድ መቻል አለብን። ስድስተኛ አልመርአቱ አለቲ የድዑሃ ዘውጁሃ ኢላ ፊራሽ የትዳር አጋር ባለቤቷ ሚስቱን ለፍቅር ጨዋታ ፈልጓት በቀንም ይሁን በማታው ክፍለ ጊዜ ነይ ወደ መኝታ ብሎ ሲጠራት ፈታ አባዓለይ ምንም አይነት ዑዝር ሳይኖራት ፍቃደኛ ካልሆነች እሱ አፉ እስኪላት ወይ ደግሞ እሱን ለማስደሰት ፈቅዳ ወደ እሱ እስክትመለስ የመላእክት እርግማን በእሷ ላይ ነው። ወንድና ሴት በስሜት እኩል አይደሉም። ምናልባትም እሱም ቢካለስ መህጁ ልትጠይቁ ትችላላችሁ። ነገር ግን በዚህ ጉዳይ ላይ ሐቃቸው ተመሳሳይ አይደለም። ስሜቱን መቆጣጠር አይችልም። ወንድ ልጅ ወደ ሐራም ሄዶ ሊወጣው የሚችል ይሆናል። ስለዚህ ፍቃደኛ መሆን አለባት። በጤና መታወቅ ወይንም በድካም ምክንያት ወይ በሌላ ሸሪዓ በሚቀበለው ዑዝር ካልሆነ በስተቀር እምቢ ማለት አትችልም። ሐዲሱም የሚለው ረሱል ዓለይሂ ሰላቱ ወሰላም ኢዛ ደዓ ረጁሉ ኢምረአተሁ ሰውየው ሚስቱን ከጠራት ኢላ ፊራሽሂ ወደ መኝታ ቦታው ፈአበት አን ተጂአ መምጣትና ፍቃዱን ማስተናገድ እየቻለች እምቢ ያለች ከሆነ ለዓነትሃ አልመላኢከቱ ሐታ ቱስቢሕ። እንግዲህ ይህ የሚያሳየው የሌሊቱ ክፍል መሆኑን ዋናው የተፈለገው ሰዓቱ ሳይሆን ተግባሩ እስኪነጋ ድረስ ባለው ወቅት መላእክት ይረግሟታል። وقال إذا باتت المرأة هاجرة فراش زوجها لعنتها الملائكة حتى تصبح ያለሱ ፍቃድ ከሆነ ማለት ነው። ስለዚህም ሌላው የሚያስረግም ነው። ሰባተኛ በግብይት ወቅትም ሊሆን ይችላል ወይ በቀልድና በጨዋታ ወይ በምር ጊዜም ሊሆን ይችላል ስለታማ ነገሮችን በወንድም ፊት ላይ እንዲፊት ለፊት ማሳየት ማመላከት ያስረግማል። ሐታ ለቀልድም ቢሆን ንግድ ላይ ራሱ ሽያጭ ላይ ከቢላ ከጩቤ ከመሰሉ ነገሮች ጋር የሚሸጡ ሰዎች ለሰውየው ዕቃውን ለማሳየት ሲያቀብሉ ጫፉ ስለቱ ይሄ ከሆነ እንዲህ ማቀበል ራሱ አይፈቀድም ይለዋል። አዙሮ ይስጠው ነው እንደዚህ በመያዣ ቦታ ሊደነግጥ ይችላል። በዛም ተላይ ማመላከት ደግሞ ስለታማውን ነገር መዞ ማውጣት አይሆንም ነው። ረሱል ዓለይሂ ሰላቱ ወሰላም መን አሻረ ኢላ አኺሂ ቢሐዲደቲን ማንኛውም ስለታማ የሆነ ብረት ቢላ የመሳሰለው በወንድሙ ላይ ያመላከተ ሰው እርምጃ ወሰደም አልወሰደ ፈኢነ ልመላኢከተ ተለዓን መላእክት ይረግሙታል ይሄን ሰው ሐታ ወኢን ካነ አኻሁ ሊአቢሂ ወኡሚ እንኳን ሙስሊም ወንድሙ ጓደኛው አይደለም የስጋ ወንድሙ የእናት አባቱ ልጅ ለምን አይሆንም? ሐታ ለቀልድም ቢሆን አይሆንም። ተግባብተናል። ሰባተኛ እዚህ ላይ እናቁመው። ቃቲሉል ሙስሊሚ ዐምደን ሙስሊምን ሆን ብሎ የሚገድል ሰው
መጣላት ሊኖር ይችላል። ነገር ግን አውቆና አስቦ ሆን ብሎ የሚገድል ከሆነ የመላእክት እርግማን አለበት። ቁርአን በሱረቱ ኒሳ ቁጥር 93 ላይ ወመን የቅቱል ሙእሚነን ሙተዓሚዳ ሙእሚኖችን ሆን ብሎ አውቆ አስቦና አቅዶ የሚገድል የሆነ ሰው 4 ቅጣት አለበት። አንደኛው ቅጣት ፈጀዛኡሁ ጀሃነም እሳት ነው ምንዳው ኻሊደን ፊሃ አይ ዘመነን ጠዊል በውስጧም ለረጅም ጊዜ ይዘወትራል። ሁለተኛ ወገዲበ አላሁ ዐለይህ አላህ በሱ ላይ ተቆጥቶበታል፣ የጌታው ቁጣ በሱ ላይ ነው። ሶስተኛ ወለዓነሁ ረግሞታል፣ ከራህመቱ አባሮታል። አራተኛ ወአዐደ ለሁ ዐዛበን ዐዚማ ታላቅ የሆነ ቅጣትንም አዘጋጅቶለታል። ይሄ ሆን ብሎ ሙእሚንን የሚገድል የሆነ ሰው ኻሊደን ፊሃ በውስጧ ይዘወትራል የሚለው ላይ በሙፈሲሮች ዘንድ ያው የተለያየ አይነት ራእይ አለ፣ ኺላፍ ተፈጥሯል። መዘውተር ሲባል እንደ ካፊሮቹ ነው? ካፊሮችና ሙሽሪኮች በሚቀጡበት ጀሃነም ማለት ነው ወይ ሲባል ብዙዎቹ አይደለም ብለዋል። ለምን? ቢገድልም ሰውየው እስልምናው ከላዩ ላይ አልተነሳም። መገዳደል ከታላላቅ ወንጀሎች ይመደባል እንጂ ከኢስላም የሚያስወጣ የኩፍር ተግባር አይደለም። ምክንያቱም ቁርአን ሲናገር ወኢን ጣኢፈታኒ ሚነል ሙእሚኒን እቅተተሉ ብሎ ከምእመናን የሆኑ 2 ጭፍራዎች ቢገዳደሉ አለ። እዚህ አየት ላይ የምንረዳው ነገር አለ አለ። ምንድነው እሱ? አንደኛ መገዳደል በ2 ጭፍራዎች መሃል አለ። እነዛን ጭፍራዎች ሚነል ሙእሚኒን በማለት ደግሞ አላህ ከአማኞች ብሎ ስለጠራው ቀትል በራሱ ከእስልምና የሚያስወጣ ከሃዲ የሚያደርግ ተግባር እንዳልሆነ መረዳት ይቻላል። ሌላው ሱረቱል በቀራ ላይ አንድ ሰው ሌላን ሰው ቢገድል ሸሪዓው ምን ይላል በሚለው ላይ ባብራራው ቦታ ላይ ይህንን የሚያመላክት ደሊል አግኝተናል። ለምሳሌ ወመን ዑፊየ ለሁ ሚን አኺህ ሸይኡን ይላል። ከወንድሙ በኩል አንዳች ይቅርታ የተደረገለት ገዳይ ይላል ቁርአን ሲያስተምር። ሚን አኺህ ከወንድሙ በኩል ማለት አይ ሚን አውሊያኢል መቅቱል ከተገዳይ ቤተሰቦች በኩል የደሙ ጉዳይ የሚመለከተው አካል ገዳይ ከሚገደል ይልቅ ወይ ካሳ ይክፈለን ወይ ሙሉ በሙሉ ለአላህ ብለን አፉ ብለነዋል ተብሎ ይቅርታ ቢደረግለት ሲል እነዛን ይቅርታ አድራጊዎች ለገዳይ ማን ብሎ ጠራቸው? ሚን አኺህ ከወንድሙ በኩል በማለት ወንድም ብሎ ነው የጠራው። ገዳይ ነፍስ ማጥፋቱና መግደሉ የእስልምናውን ወንድማማችነት አልበጠሰው፣ ከሃዲ አላደረገውም። ገድሎም ሳለ ለተገዳይ ቤተሰቦች እንደ ወንድም ታይቷል። ስለዚህ መግደል ከታላላቅ ወንጀል የሚመደብ እንጂ ከእስልምና የሚያስወጣ አይደለም ማለት። እንደዚሁም ደግሞ ረሱላችን ሰለላሁ ዐለይሂ ወሰለም በሐዲስ የተናገሩትን ማለት ነው ኢዛ እቅተተለ ልሙስሊመይን ቢሰይፈይሂማ ፈልቃቲሉ ወልመቅቱሉ ፊናር። 2 ሙስሊሞች ሰይፍ ከተማዘዙ ገዳይም ተገዳይም የእሳት ነው አሉ። ሁለቱንም ግን ሙስሊም ብለው ነው የጠሯቸው። ስለዚህ ቀትል ከእስልምና አያስወጣም። ካላስወጣ ታዲያ አውቆ የገደለው ሰው ጀሃነም እሳት ሲገባ ኻሊደን ፊሃ በውስጧ ይዘወትራል የሚለውን እንዴት ትፈቱታላችሁ ሲባሉ እነዚህኞቹ 2 ተፍሲር ነው የሰጡት። አንደኛው ተፍሲር ኻሊድ የሚለው ቢማዕና ዘመነን ጠዊል በግነት መልክ የቀረበ ወዒዱን ሸዲድ ብርቱ ዛቻ መሆኑን ለመግለጽ የተነገረ ነው እንጂ እንደ ሐቂቃው አይደለም የሚተረጎመው። ማዕናው ዘመነን ጠዊል ለረጅም ጊዜ ይሰቃያል እሳት ውስጥ ለማለት ነው። ሁለተኛው ተፍሲራቸው ደግሞ ሙተዓሚደን የሚለውን ታዊል ማድረግ ነው የተፈለገው። ወመን የቅቱል ሙእሚነን ሙተዓሚደን ሲል አይ ሙስተሒለን ሐላል አድርጎ መግደሉ ይበቃል ብሎ አምኖ ከሆነ የዛኔ ጀሃነም እሳት ዘላለም ይዘወትራል። በዛ ነው የምንፈታው። ከሁለተኛው ይልቅ የመጀመሪያው ነው የሚያስኬደው። ምክንያቱም ሁለተኛው እነሱ እንደሚያወሩት ሙተዓሚደን ማለት አይ ሙዕተቂደን ሒለው ሐላልነቱን አምኖ ከተባለ ባይገልም ከፍሯል ሰውየው። በቃ መጀመሪያው አላህ ሐራም ያደረገውን ግድያ እሱ ሐላል ነው ብሎ የሚያምን ከሆነ የሙእሚንን ነፍስ እስኪያጠፋ አይጠበቅም። ከአላህ ሕግ ተቃራኒ በመቆሙ አላህ ሐራም ያደረገውን ሐራም ነው ብሎ ባለማመኑ ብቻ ከእስልምና ይወጣል። ጀሃነም ለመዘውተሩ ያ ይበቃዋል። ስለዚህ እያወቀ ሲባል ምን ማለት ነው? ሳይሳሳት አስቦ አድርጎ ከሆነ ነው። ቀትል ኸጣ ሊኖር ይችላል። ለሌላ ነገር የተወረወረ እሱን ሊያገኘው ይችላል። ወይ ለመግዳት ብቻ የታሰበው ለግድያ ሊያበቃ ይችላል። ሙሳ በቦክስ እንደገደለው እስራኤላዊ ማለት ነው፣ ግብፃዊ ማለት ነው። ያ ከሆነ ሌላ ነው ሁክሙ።
አውቆ ግን ሆን ብሎ አቅዶ ከሆነ ግን ጀሃነም መግባቱ አይቀርም ከባለቤቶቹ በኩል ወይ ይቅርታ ካላገኘ በስተቀር አላህ ይጠብቃል። እነዚህ እንግዲህ እንደ ናሙና ብለን ያየናቸው ሰባቱ መላእክት ከነዚህ አይነት ወንጀለኞች ከአመፀኞች ጋር ያላቸው ህብረት እርግማን ላይ የተመሰረተ መሆኑን እንድናይ ነው። እና አሁን ባለን አጭር ሰዓት ውስጥ ያው በስተመጨረሻ ማቅረብ ፈልገው ፊማሩል ኢማን ቢልመላኢካ ቢያንስ ለአምስት ሳምንት በመላእክት ዙሪያ የተወሰኑ ነጥቦችን አይተናል። በመላእክት ማመን ምንድነው ጥቅሙ? በእኛ ህይወት ውስጥ የሚያፈራው ፍሬ ምንድነው የሚለውን ማየት ያስፈልጋል። للإيمان بالملائكة فوائد وثمرات كثيرة في حياة المؤمن በሙእሚኖች ህይወት ውስጥ በመላእክት ማመን እጅግ በጣም ብዙ ፍሬዎች ጥቅሞችን አለው። ከነዚህ መካከል የተወሰኑትን እንይ ከተባለ አንደኛ العلم بعظمة الله تعالى وكمال قدرته የጌታ አላህ ችሎታ አዘማው ታላቅነቱ ፍጹም የተሟላ መሆኑ እንደዚሁም ደግሞ ምንም የሚያቅተው ነገር እንደሌለ እንረዳለን። መቼ حينما يعلم أن الله خلق من النور ملائكة الله كنور ملائكتوችን እንደፈጠረ ያወቀ ጊዜ ذوي أجنحة የክንፍ ባለቤት መሆናቸውን تحمل قدرة عجيبة እጅግ አስገራሚ አስደናቂ የሆኑ አቅም ያላቸው መሆናቸውን ሲረዳ تصبر أمامها قدرات الخلائق مجتمعة የፍጥረታት ሁሉ ኃይል ቢሰባሰብ እነሱ ዘንድ አናሳ ሆኖ በሚታይበት ልክ ታላቅ መሆናቸውን የተረዳ ጊዜ ለአላህ ያለው አዘማ ታላቅነት ከበሬታ ይጨምራል። በተለይ ومع ذلك ከዚህ ጉልበታቸው አቅማቸው ጋር فهم خاضعون لله ለአላህ የሚተናነሱ ናቸው። لا يسبقونه بالقول በንግግር አይቀድሙትም። وهم بأمره يعملون በትእዛዙ የሚሰሩ መሆናቸውን ሲረዳ فيزداد المؤمن تعظيما لله وإجلالا له سبحانه ሙእሚን የሆነ ሰው ለጌታው ያለው ክብር ይጨምራል፣ አላህንም በበለጠ ያከብራል። እኔ ማን ነኝ ማለት ይጀምራል። በጌታው ትእዛዝ ላይ የሚያምፀውና የሚቆራው ማን ሆኖ ነው? ባለፈው እንዳየነው ግዙፍ ፍጥረታት አሉ። ከጆሮ እስከ ትከሻው ስንት ዓመት ብለን ነበር? 700 ዓመት የሚያስጌድ ግዙፍ መላኢካ መኖሩ፣ ጅብሪል አለይሂ ሰላም 600 ክንፍ እንዳለው፣ እያንዳንዱ ክንፍ ከፀሐይ መውጫ እስከ ፀሐይ መግቢያ ያለውን መሸፈን እንደሚችል፣ በሉጥ ዘመን መሬትን ከነነዋሪዎቹ በአንድ የክንፉ ጫፍ እስከ ሰማይ ወስዶ እንዳደረሳት ከዛ ከላይ ወደ ታች እንደገለበጠው ይህን ጉልበት ስንመለከት ከዚህ አቅማቸው ጋር ግን ሁሌም ጌታቸውን ፈሪዎች ተጨናቂዎች መሆናቸውን ስንረዳ እኛ ማንን የሚለውን ትምህርት ማግኘታችን አይቀርም። ስለዚህ ስለ መላእክት ማጥናታችን ከህይወታችን ጋር የተሳሰረ ጠቀሜታም አለው። አንዱ ጠቀሜታ العلم بعظمة الله وكمال قدرته የአላህን አዘማ ታላቅነት የችሎታውን ምሉዕነት እዚህ ውስጥ እናገኛለን። ሁለተኛስ ምን ጥቅም እናገኛለን? الطمأنينة والأنس بهم የቀልብ መረጋጋትና እረፍትንም እንጎናጸፋለን። መቼ حين يشعر المؤمن أن الله سبحانه وكل به ملائكة الله بانت لاي ملائكتوችን መድቦልሃል ተብሎ የተነገረ ጊዜ በዙሪያ መላእክት እንደሚያጅቡ ስትረዳ እነዚህ መላእክት ደግሞ يدعون له ላንተ ዱዓ እንዲያደርጉልህ መልካም ነገሮች ሁሉ የምትለፋላቸው ግቡ እንዲመታ እንዲሰምር በዱዓ ማይለዩ ويستغفرون ለጥፋቶችን ጌታ ምህረትን እንዲለግስ استغفار የሚያደርጉልህ መላእክቶች وحفظة يحفظونه በሄድክበትም በተመለስክበትም በሰፈርም ላይ ሆነ በዚህ በሐضር ላይ የሚጠብቁ የሆኑ መላእክት መኖራቸውን وجندا يحمونه ويدافعون عنه ካንተ የሚከላከሉ ሰራዊቶችን አላህ እንደመደበልህ ባወቅ ጊዜ ደስታ ይሰማሃል ማለት ነው። የትም ቦታ ስትሄድ መንገድ ላይ በአካል ብቻህን ስለሆንክ መኪናም ይዘህ ይሁን ምን ብቻዬን ነው አትልም ማለት ነው። መላእክት ካንተ ጋር አሉ። ከሁሉ በላይ ጠባቂ የሆነው አላህ ካንተ ጋር ከመሆኑ ጋር ይሄንን የሰማ ጊዜ ሙስሊም ጡማእኒና ያገኛል፣ የቀልብ መረጋጋት እረፍትና ሰላምን ይጎናጸፋል። ሶስተኛ حرص المؤمن على طاعة ربه وامتثال أمره ሙእሚን የሆነ ሰው ጌታውን ለመታዘዝ ትእዛዙን በአግባቡ ለመፈጸም የበለጠ ጉጉትና ጥረት ይኖረዋል። ምን ያየ ጊዜ لما يعلم የሚያውቀው ነገር ስላለ أن الملائكة يسبحون الله في الليل والنهار መላእክቶች 24/7 24 ሰዓቱን ሳምንቱንም ሙሉ በተስቢህ ስራ ላይ የተጠመዱ ናቸው። يسبحون الليل والنهار
ቀንም ሌሊትም ተስቢህ ያደርጋሉ ደግሞ አያቋርጡ ላ የፍቱሩን ለአንድ ሰከንድ አያቋርጡ ለኛ የመተንፈስ ስነ ስርዓት 24 ሰዓት እንደሚከናወነው ሁላ ለነሱ መተንፈሻቸው ተስቢሃቸው 24 ሰዓት ሳያቋርጡ ዚክር ላይ ናቸው አንድ ላ የፍቱሩን አያቋርጡ ሁለት በሌላ አየት ላ የመሉን አይሰላቹም ያለው መሰላቸት የለም ሶስተኛ ደግሞ ሱረቱል አዕራፍ ላይ ላ የስተክቢሩን አይኮሩም ማለት የነሱ ዒባዳ ከኛ በእነዚህ ሶስት ነገር ይለያል እኛ በማቋረጥ በደቂቃ የተገደበ ነው ዒባዳችን ሰላት ብንጀምር 10-15 ደቂቃ ከዛ ወደ ግል ሐጃ ነው የምንመለሰው ማለት ነው እነሱ ጋር ላ የፍቱሩን ሁለተኛስ ላ የመሉን አይሰላቹም እኛ ጋር እንደ ተራው አይነቱ ትንሽ ረዘም ሲል መሰላቸት እንጀምራለን ይደክመናል መላእክት ዘንድ መሰላቸት የለም ሶስተኛ ላ የስተክቢሩን አይኮሩም እኛ ግን በዒባዳችን እንመጻደቃለን መተናነስ የነሱ ባህሪ ነው በእንደዚህ አይነት መልኩ እነሱን ያየ ጊዜ እንደዚሁም ደግሞ ወያዕቡዱ ነው በተለያየ አይነት ዒባዳ እንደሚገዙት የተረዳ ጊዜ فيحمله ذلك على التشبه به ምንም እንደነሱ መሆን ባይቻልም እነሱን ለመመሳሰል ካለበት ህይወት ለመቀየር ዒባዳን መጨመርን ይነሳሳል ከልቡ وتقوية المعاني الروحية መንፈሳዊ ማንነቱን ለማበርታት ዝግጅት ይጀምራል والتدرج في مدارج الكمال በጊዜ ሂደት ወደ ምሉዕነት ደረጃ ለመሸጋገር ቀስ እያለ ወደ እድገት ያመራል ለምን የመላእክትን ዒባዳ ባየ ጊዜ እኛስ ማንን ማለቱ አይቀርምና አራተኛ ምን ትምህርት እናገኛለን بعد المؤمن عن معصية الله تعالى في السر والعلن بسور بدبكم يهون بيفر الله كمامز مؤمن مراكي جمرا لمن ودوام مراقبته لله سبحانه كلما الله يعين لسمانيا لملو وقطاطه إن له لأنه يعلم حضور الملائكة معه ملائكتم كالسجار منوراتهم ياوكا وكتابتهم لأعماله مسراو سراولون لم يسببتهم ياوكا وأقواله نقرون جمر في صحيفة وهناك مزقب لي سيقرأها يوم القيامة نجي قيام كنيستنا انكا يوم ببن دميلوت ياوكا يزاني من دنو ما تصفاتشو النزين كنيغارا يالو ملائكتوچن بمالت راسو بيانس يتاكبال لك زاري وانجل يسبسو كفيت كوهالا مانايين بلو سو እንደሚከታተለው ሁላ ከቀኝና ከግራ መላእክቶች አሉ ሚለውን استحضار ያረገ ጊዜ በህይወቱ ላይ ለውጥ ያመጣል ማለት አምስተኛ በመላእክት ማመን ምን ጥቅም አለው በእኛ ህይወት ውስጥ ከተባለ الاستعداد لليوم الاخر ለነገው መጨረሻ ለአኺራችንም ዝግጅት ወደ ማድረግም እንደዚሁ ይመራናል እንድንዘጋጅ ለምን فالمؤمن يعلم ان هذه الدنيا فانيه አማኝ የሆነ ሰው እቺ ምድር ዓለም ወይም ዱንያ ጠፊ እንደሆነች ያውቃል ዘላለማዊነት የላትም ታዲያ حين يتذكر ملك الموت عليه السلام الله بوصنው ቀን ላይ ወደሱ እንደሚመጣና ሩሁን እንደሚወስድ ባስታወሰ ጊዜ እንደዚሁም ደግሞ المأمور بقبض الأرواح የባሮቹን ሩህ እንዲወስድ የታዘዘው መላእክት ማለት ነው فيحرص على الاستعداد لليوم الآخر ጉዳዩ እንደዛማ ከሆነ ለአኺራ ቀን ለምን አልዘጋጅም ብሎ ሙእሚን ጉጉት ይጨምራል بالإيمان والعمل الصالح بأمنتنا بملكام السلام والعمل للجنة ليكون ممن يسلم عليه الملائكة فيها لجنة قوم يا رجل سراي سرانا ولجنة سمتا وفتحت أبوابها وقال لهم خزنتها سلام عليكم طبتم بما صبرتم فادخلوها خالدين بروني كفتالو يتكفته هنا يطبقوال زبينوچوم من يلواچوال سلام عليكم እንኳን ደህና መጣችሁ ያ አላህ ሰላም በእናንተ ላይ ይሁን طبتم ይሄን ኒዕማ በማግኘታችሁ እንኳን ደስ አላችሁ فادخلوها خالدين በሉ ተመልሳችሁ ላትወጡ ዘላለም ዘውታሪዎች እንድትሆኑ ግቧት ይሏቸዋል ዌልካም ማለት ነው አቀባበል እንደዚህ አይነት ነገር መኖሩን በመላእክት በኩል የሚደረግ መስተንግዶ እንዳለ የተረዳ ጊዜ ራሱን ለአኺራ ያዘጋጃል ማለት ነው ካልሆነ ደግሞ ከእሳት ስራዎችም ይርቃል ገና ሲመጣ እዛም ደጃፎቹ ይከፈታሉ وقال لهم خزنتها የጀሃነም ዘበኛ መላእክቶችም ይሏቸዋል ወቀሳ ነው ታዲያ እንኳን ደህና መጣችሁ አይደል አለም ያእቲኩም ሩሱሉ ሚንኩም ከናንተው የሆኑ መልእክተኞች አልመጡላችሁም ነበር የዛሬው ቀን መገናኘት የሚያስጠነቅቋችሁ የሆነ ብለው ይወቅሷቸዋል
እነዛም ሰዎች ሲመልሱ እንዴታ አስጠንቃቂማ መጥቶ ነበር፣ ግን የአላህ የውሳኔ ቃል በካህዲዎች ላይ ተረጋገጠ እንጂ እኛም በደለቢስነታችን ወደዚህ ገባን ይላሉ። ያሰቃያቸዋል። እንደዚህ አይነት ነገር መኖሩን የተረዳ ጊዜ ሙእሚን መላእክት ዌልካም ከሚሉት ከሚያስተናግዱት እንዲሆን የራሱ የግል ጥረት ያደርጋል ማለት ነው። አላህ ይወፍቀን። እንግዲህ አሁን እንዳልኳችሁ ስለ መላእክት ብዙ ነጥቦችን መዳሰስ ይቻላል። የማይመቹ ያልተመቹ ነገሮች በመኖራቸው በስራ ድርሻቸው ላይ ከሰው ጋር ብቻ የሚገናኘውን መርጬ እሱን በ3 ሳምንት ውስጥ ማብራራት የፈለኩት ከህይወታችን ጋር ስለሚዛመድ ለውጥም ስላለው። ከዛ ውጪ በዋህይ ጉዳይ ላይ ኃላፊነት የተሰጠው መላኢካ አለ። ማነው እሱ? ጅብሪል አለይሂ ሰላም በአላህና በተመረጡ ነቢያት መካከል እንደ አምባሳደር ሆኖ ያገለግላል። ከጌታ አላህ ዋህይን ተቀብሎ አድርስ ወደ ተባለው ያደርሳል ማለት ነው። በተለይ ከነቢያችን አለይሂ ሰላቱ ወሰላም ጋር ልዩ የሆነ ግንኙነት ነበረው። ወደ እሳቸው ሲመጣ በብዙ መልክ ነበር የሚመጣው። በተፈጥሮ ቅርጹ መልአክ ሆኖ 2 ጊዜ ብቻ ነው ያዩት። ስንት አይተውታል? 2 ጊዜ ብቻ አይተውታል። አንዱ መቼ ነው? ይቅራ ላይ አላዩት መንገድ ላይ የት ቤተል ሐዛ ጋሩ ሒራ ላይማ ቁጭ ባልኩበት መጥቶ ያዘኝ ጨመቀኝ። ሐታ በለገ ሚኒ ልጁዕድ ሩሄ ሊወጣ እስኪደርስ ድረስ ثم أرسلني ከዛም ለቀቀኝ። فقال اقرأ አንብብ አለኝ አሉ እንጂ አየሁት አላሉ። የዛኔ አላዩትም። ያዩት መቼ ነው? እንደ ልማዳቸው ከዛ በኋላ ድጋሚ ወደ ሒራ ዋሻ ሂደው የተወሰነ ቆይታ አድርገው ዒባዳቸውን ፈጽመው ወደ ቤት ለመመለስ እየሄዱ እያለ በመንገድ ላይ ነው ስሜ ተጠራ። ወደፊት ወደ ኋላ በዞር የለም፣ ወደ ቀኝ ወደ ግራ የለም። እንዲህ ወደ ላይ ቀኝ ወደ ላይ ቀና ስል ከዚህ በፊት ሒራ ዋሻ ላይ መጥቶ የነበረው መልአክ ክንፉን የዘረጋ ሆኖ ከፀሐይ መውጫ እስከ መግቢያ ወይም ከሰማይ እስከ ምድር ያለውን እየሸፈነ ሆኖ ተመለከትኩት። እኔም እየፈራው ተመልሼ ቤት የገባው ሱረቱል ሙዘሚል ያ አዩሀል ሙዘሚል የሚለው ወረደ ማለት ነው። ሸፍኑኝ ባለው ጊዜ የመጀመሪያው ሱረቱል ሙደሲር ነው እና አንድ የዛኔ ላይ ያዩት። ሁለተኛ መቼ ያዩት? ለይለቱል ኢስራ ወልሚዕራጅ በወጡበት ጊዜ ወለቀድ ረአሁ ነዝለተን ኡኽራ ዒንደ ሲድረቲል ሙንተሃ እዛ ተመልክተውታል። ከዛ ውጭ እስከ መልአክነቱ ውጭ በተለያየ መልኩ ይመጣ ነበር ጅብሪል። እስቲ ከሚመጣባቸው መገለጫዎች ምን አልክ? ሐዲስ ጥቀሱ አላልኩም። በምን መልኩ ይመጣል ነው ያልኩት። በሰው ተመስሎ ይመጣል። እሺ በሰው ሲመሰል ስንት አይነት ነው? በሰው ብቻ አንድ አይነት፣ 2 አይነት። በሚታወቅ ሰው ማንነት ይመጣል፣ በማይታወቅ ሰው ማንነት የመጣበት ሐዲስ የማን ነው? የዑመር ኢብኑ አልኸጣብ ሐዲስ። ከሳቸው ጋር ተቀምጠን እያለ ማንነቱን ማናውቀው ሰው ብቅ ያለው ማለት ነው። በሚታወቀው ደግሞ በሰሃባ ተመስሎ ይመጣል። ጅብሪል የሚመሰልበት ሰሃባ ነበረ። ማን ነው እሱ? ዲህየቱል ከለቢ ረዲየላሁ ዐንሁ ካነ አጅመሉ ሰሃባ፣ በጣም ቆንጆ ሰሃባ ነበር፣ ቁመናው ያማረ ማለት ነው። ጅብሪል አንዳንድ ጊዜ በዲህያ ተመስሎ ይመጣ ነበር ማለት ነው። ስለዚህ በሰው ተመስሎ መምጣት። በሌላስ በምን መልኩ ይመጣል ጅብሪል? ከመላእክነቱ በሰው ከመመሰል ውጭ ሰልሰለቱል ጀረስ የደውል ድምፅ። ሂሻም ረዲየላሁ ዐንሁ ረሱል ዓለይሂ ሰላቱ ወሰላምን ጠየቋቸው፣ ከይፈ ካነ ያእቲከል ወሕይ፣ ወሕዩ ከአላህ ዘንድ ወደ እርሱ ሲመጣ እንዴት ነበር የሚመጣው ብሎ ሲጠይቃቸው፣ ቃል አሕያናን ያእቲኒ ሚስሉ ሰልሰለቲል ጀረስ፣ አንዳንድ ጊዜ ጅብሪል ወሕዩን ይዞ ወደ እኔ ስመጣ እንደ ደወል ድምፅ ነው የሚመጣው። አላየውም እሱን፣ የደወል ድምፅ ግን እሰማለሁ። ቃጭል ተብሎም የሚጠራው ማለት ነው። ወሁወ አሸዱሁ ዐለይ፣ በእኔ ላይ በጣም ከሚበረታብኝ የዋሕይ መገለጫዎች ይሄኛው ነው። አይሻ ረዲየላሁ ዐንሃ አያይዛ ምን አለች? እኔም ምስክር ነኝ፣ በእርግጥም ወለቀድ ረአይቱሁ የውመን፣ አንድ ቀን አይቻቸዋለሁ፣ ፊ የውሚን ሸዲዲል በርድ፣ ቅዝቃዜው በጣም በበረታበት በብርዳማ ወቅት ላይ ከግንባራቸው ላይ ላብ ሲወጣቸዋል። አየሩ ቀዝቃዛ ነው፣
ወህይ ወረደላቸው ጊዜ ግን ግንባራቸው በላብ ተጠምቆ ነበር አለች ከወህዩ ክብደት የተነሳ ኢና ሰኑልቂ ዐለይከ ቀውለን ተቂላ ይሄ እኮ በሳቸው ልብ ላይ የወረደው ወህይ መጀመሪያ እኮ ለሌላ ነበር እኮ ምርጫ የተሰጠው ለሰው ከመሰጠቱ በፊት ኢና ዐረድና الأمانة على السماوات والأرض እኮ ያወራ ይሄንን አደራ እናንተ ትሸከማላችሁ እስቲ ትወስዱታላችሁ ብሎ ለሰማይና ለምድር አላህ ምርጫ ሰጣቸው ፈአበይን እምቢታው ኩራት ሳይሆን ወአሽፈቅነ ሚንሃ ፍርሃት የወለደው አማናውን ላንወጣ እንችላለን ይቅርብን ነው እኮ ያሉት ከዛ በኋላ እኮ ነው ሰው የተሸከመው ሐታ ተራራዎችም እንኳን የቁርአኑን መልእክት ተሸከሙ ቢባሉ ይሰነጣጠቁ ነበር ብሎ ለው አንዘልና هذا القرآن በሚለው ቃሉ ነግሮናል ይሄን ከባድ ወህይ ነው በሳቸው ላይ ሲወርድ ከመልእክቱ ክብደት የተነሳ በብርድ ወቅት ላይ በቅዝቃዜ ወቅት ግንባራቸው በላብ ይሞላ ነበር የዛኔ አህያንን ያአቲኒ مثل سلسلة الجرس እንደ ደውል ድምጽ አምሳያ مثل የምትለዋን አስተውሉ የደውል ድምጽ ይመጣልኛል አላሉ የደውል ድምጽ አምሳያ ምን ማለት ነው ሲባል ኢብኑ ሐጀር ረሂመሁላህ ፈትሁል ባሪ ላይ የመላእክታው የክንፉ እንቅስቃሴ የሚፈጥረው ድምጽ ነው ብለው ፈተውታል እንጂ ደውል ራሱ ይመጣል ማለት አይደለም ደውል የሸይጣን መዝሙር ምንም ከኛ ጋር የሚያገናኘው ነገር የለምና ማለት ነው እሺ ይሄ ሶስተኛ ነው ብለናል ሌላስ ያው ሐዲሱ ላይ አህያናን የተመሰሉ ለበሸር እንደ ሰው ይመስላል ይሄ በጣም ቀላል ነው ፈይከሊሙን ያናገረኛል ፈአዒማ የቁል የሚለውንም እረዳለሁ ብለዋል ሌላስ አራተኛ ደውዩን ከደውይና ንቦች ማር በሚቀስሙበት ቀፎ ዙሪያ ሲሽከረከሩ የሚያሰሙት የንብ ድምጽ የለም በሚል ልክ እንደነሱ አይነት ድምጽ ሆኖ ይመጣል ይሄንን ያየው ዑመር ኢብኑ አልኸጣብም ሲናገር ነበር ድምጹ ከምን ጋር ይመሳሰላል ታዳጊ የሆነ ወጣት ግመል ሲቃ ድምጽ በሚያሰማበት ጊዜ የሚያሰማው አይነት ድምጽ ይቀርባል ብሎ ተናግሯል በግመሉ ልክ ንቦች በቀፎው ዙሪያ ብሎ ድምጽ እንደሚያሰሙት በዚህ መልክም እኔ ጋር ይመጣል ብለዋል በተለያየ መልኩ ጅብሪል አለይሂ ሰላም ከሳቸው ጋርም ይገናኝ ነበር ኢንሻአላህ ቀሪነቱ ካለን ከአዛን በኋላ ነው ቢስሚላህ እና ከረሱላችን አለይሂ ሰላቱ ወሰላም ጋር ጅብሪል በተለየ መልኩ ልዩ ጓደኝነት ቅርርብ እንደነበረው እናያለን ቁርአንንም ያው ከጌታ አላህ ተቀብሎ ወደ ረሱል አለይሂ ሰላቱ ወሰላም ይዞ የመጣው ጅብሪል ነው አይደለም ማስረጃ ማሻአላህ في سورة كان بلاي من الشعراء ما شاء الله سورة الشعراء 26ኛ አንቀጽ 192 ላይ وإنه لتنزيل رب العالمين ይህ ቁርአን ከዓለማቱ ጌታ ከአላህ የተወረደ ነው ሲወርድም نزل به الروح الأمين ታማኙ መንፈስ ጅብሪል አለይሂ ሰላም ይዞት ወረደ ይላል ሌላ ደሊል ሶስት ወይ አራት ደሊል ሌላ የለም ደሊል ሱራ ማሻአላህ ሱረቱ النحل ከኢስራእ በላይ ነው ይሄም 16ኛው ሱራ ቁጥር 102 ላይ قل نزله روح القدس من ربك بالحق ቅዱስ መንፈስ ጅብሪል አለይሂ ሰላም ከጌታ ዘንድ በእውነት የተመላ ሲሆን ይዞት ወረደው ወላቸው ሶስተኛ ግልጽ ደሊል ሶስተኛ ሱረቱል በቀራ ላይ ያለው ቁጥር 97 98 አካባቢ አይሁዶች ذاك عدو اليهود من الملائكه ከመላእክት የአይሁድ ቀንደኛ ጠላት ብለው በገለጹት ጊዜ ጌታችን አወረደው قل من كان عدوا لجبريل عليه السلام ጠላት የሆነ ሰው ካለ በቁጭት ይሙት ብለህ ነገራቸው የሚጎዳው ራሱን እንጂ ጅብሪልን አይደለም ጅብሪል እንደሆነ فإنه نزله على قلبك بإذن الله ይህንን ቁርአን በአላህ ፍቃድ ባንተ ልብ ላይ ከፋፍሎ ያወረደው እርሱ ነው ይላል ጅብሪል ቁርአንን ይዞ ወርዷል ይዞ መውረድ ብቻ ሳይሆን በየዓመቱ በረመዳን እየመጣ
ረሱል ዓለይሂ ሰላቱ ወሰላምንም ያስጠናቸው ነበር። ይህን ያህል ነበር ግንኙነታቸው። ኢማሙ አልቡኻሪ በሰሒሓቸው እንደዘገቡት አን ዓኢሸተ ረዲየላሁ ዐንሃ አን ፋጢመተ ዓለይሃ ሰላም ከፋጢማ የሰማቸው ስትነግረን ምን አለች ፋጢማ? አሰረ ኢለየ ነቢዩ ሰለላሁ ዐለይሂ ወሰለም የሆነን ነገር የአላህ ነቢይ ወደ እኔ መጥተው መሰጠሩኝ አለች። አነ ጅብሪል ካነ ዩዓሪዱኒ ቢልቁርአን ኩለ ሰነቲን በየዓመቱ በየረመዳን ጅብሪል እየመጣ እስከ ዛሬ የወረዱትን የቁርአን ክፍሎች ዋሕዮችን ያቀራኝ ነበር፣ ያስጠናኝ ነበር። ወኢነሁ ዓረደኒ ልዓመ መረተይን በዚህኛው ዓመት በረመዳን ግን 2 ጊዜ ነው ያስጠናኝ። እስከ ዛሬ ያልተለመደ መሆኑ ወላ አራሁ ኢላ ሐضረ አጀሊ ዱንያዬን መሰናበቻዬ መሞቴ በቅርቡን እንጂ ሌላ የታየኝ ነገር የለም ብለው ተናግረዋል። ቁርአንን ያስጠናቸው እንደነበረ ነው። ኢብኑ አባስ ረዲየላሁ ዐንሁማ ማስተላለፉት ሐዲስ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል አቅረአኒ ጅብሪሉ ዐለይሂ ሰላም ዐላ ሐርፊን ቁርአንን ወደ እኔ ይዞ መጀመሪያ አካባቢ ጅብሪል ሲመጣ በአንድ ሐርፍ ብቻ ነበር ያስቀራኝ የነበረው። ፈለም አዘል አስተዚዱሁ እንዲጨምርልኝ ከመወትወት እኔም አልተወገድኩም። ጅብሪል ወይ ጌታዬ መልእክተኛ አድርጎ የላከኝ ወደ ወጣቱም ወደ ሽማግሌውም መናገርና መጻፍ ወደሚችለውም ወደማይችለውም መሃይም ሕዝብ ስለሆነ የተላኩት በምላሳቸው እንዲገራላቸው ሐርፉ በተለያየ መንገድ እንዲቀራ ይጨመርልኝ አልኩኝ። ሐታ ኢንተሃ ኢላ 7 አህሩፊን በሁለት አቀራኝ ይጨመር አልኩኝ 3 እስከምን ድረስ በ7 አህሩፍ እስኪወርድ ድረስ። ስለዚህ ዛሬ በ7 አህሩፎች በተለያየ አይነት ቂራአት ሲቀራ ብንሰማው መጀመሪያም ጅብሪል ዓለይሂ ሰላም እሳቸው ሲያስጠናቸው የነበረ። አንተ ቂራአት ሐፍስ አን ዓሲምን ተጠቅመህ ሱረቱል ፋቲሓ ላይ ማሊክ የውሚዲን ብለህ ልትቀራ ትችላለህ። በወርሽ ቂራአት ግን ማሊክ ሳይሆን መሊክ የውሚዲን ተብሎ ሊቀራ ይችላል። ኢያከ ናዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም ብለህ በሷድ የቀራኸውን ኢህዲና ሲራጠል ሙስተቂም ተብሎ በሲን ይቀራል። ኢህዲና ሲራጠል ሙስተቂም ተብሎ በዛይ ሊቀራ ይችላል። 7 ሐርፍ ነው እንግዲህ ቁርአን እስከዛ ድረስ ያለው። ያ ምንም መደናገጥ ግራ መጋባትም አያሳየንም ማለት ነው። እስከዚህ ድረስ አስተምሯቸዋል። ሰላትንም ያሰገዳቸው እሱ 2 ጊዜ እያንዳንዱን ሰላት። አብዱላህ ብን አባስ ረዲየላሁ ዐንሁማ ምን ይላል? ረሱል ዓለይሂ ሰላቱ ወሰላም አመኒ ጅብሪሉን ጅብሪል ዓለይሂ ሰላም ኢማም ሆኖ አሰገደኝ አለ። ዒንደ ልበይቲ መረተይን በቤቱ በካዕባ ዙሪያ 2 ጊዜ ነው ያሰገደኝ። ፈሰላ ቢየ ዙህረ ሒነ ዛለት ሸምስ ፀሐይ ከመሃል አናት ላይ ሆና የተወሰነ ዘንበል ስትል ስትወገድ የዙሁር ወቅት የሚገባበት ነው። የዛኔ አሰገደኝ። ወሰላ ቢየ ልዓስሩ ሒነ ካነ ظልሁ ሚስለሁ ሰላተ ልዓስርንም የእያንዳንዱ ሰው ጥላው ቁመቱ ከእሷ አምሳያ ጋር እስኪረዝም ድረስ ልክ ሲገባ ዓስርን አሰገደኝ። ከዛ በኋላስ ወሰላ ቢየ አልመግሪብ ሒነ አፍጠረ ሳኢም ጾመኛ በሚያፈጥር ወይ ፀሐይ በምትገባበት ጊዜ መግሪብን አሰገደኝ። እንደዚሁም ወሰላ ቢየ ልዒሻ ሒነ ጋበ ሸፈቁ ኢሻን ደግሞ ያሸፈቅ ፀሐይ በምትገባ ሰዓት የሚከባት ቀዩ አድማስ እሱ በተሰወረ ጊዜ ኢሻን አሰገደኝ አለ። ይሄ ሁሉ ምንድነው ማለት ነው? የመጀመሪያ ወቅት ላይ ነው። ወሰላ ቢየ አልፈጅሩ ሒነ ሐረመ አጣዓሙ ወሸራቡ ዐለ ሳኢም በጾመኛ ላይ ምግብና መጠጥ ሐራም በሆነበት ሰዓት ደግሞ ፈጅርን አሰገደኝ። ይሄ የመጀመሪያው ቀን ነው፣ የመጀመሪያው ወቅት ላይ። በቀጣዩ ቀን ደግሞ ፈለማ ካነ ልገዱ በንጋታው በሆነ ጊዜ መጣና ዙሁርን ዓስር ሊገባ የእያንዳንዱ ሰው ጥላው እኩል ሊሆነው ሲል አሰገዳቸው። መጨረሻ ላይ ዓስርን ደግሞ ፀሐይ ልትጠልቅ ስትል፣ መግሪብን ደግሞ ሸፈቁል አሕመር ቀዩ አድማስ ሊገባ ሲል፣ ዒሻን ደግሞ 1/3 ካለፈ በኋላ ማለት ነው የሌሊቱ አሰገዳቸው። ፈጅርን ፀሐይ ልትወጣ አካባቢ አሰገደና ያ ሙሐመዱ አሰላቱ በይነ ሃዘይን ልወቅተይን ሶላት በእነዚህ 2 ወቅቶች በመጀመሪያውና በመጨረሻው መሃል ነው ብሎ አስተምሯቸው ይሄዳል። በዚህ መልኩም ግንኙነት ነበራቸው። ለሰላምታ ሁሉ ይመጣ ነበር። ባለቤታቸውን ሁሉ ሰላምታ ያቀርብ ነበር። ይህን በተመለከተም ዓኢሻ ረዲየላሁ ዐንሃ አነ ነቢይ ሰለላሁ ዐለይሂ ወሰለም ቃለ ለሃ የአላህ ነቢይ እንዲህ አሏት፣ ያ ዓኢሻ ሆይ ሃዛ ጅብሪሉን
يقرأ عليك السلام إيه جبريل نوباتايوم سلام تيقرب اللشان السلام عليك يا لشنو سيلوات فقالت وعليه السلام ورحمة الله وبركاته ترى ما لا أرى يا الله سلام ازنت بركته بالسليون أني باين سقاي ملايون رسو يا يالنا بلا ملس ايش مالته እና ይሄ እንግዲህ የሚያሳየው ሰላምታ ያቀርብ እንደነበር አቢ ሁረይራ ረዲየላሁ ዐንሁ ባስተላለፈው ሐዲስ አታ ጅብሪል ነብይ ሰለላሁ ዐለይሂ ወሰለም ነብያችን ሰለላሁ ዐለይሂ ወሰለም ዘንድ መጥቶ ለኸዲጃ ዐለይሃ ሰላም ሰላምታ ማቅረቡን በጀነት ስላላት ቤት ስለተዘጋጀላት ዕቃ ያበሰራት መሆኑንም እዚሁ ሐዲስ ላይ ይናገራል ማለት ነው እናም ጅብሪል ዐለይሂ ሰላም ከሳቸው ጋር ልዩ ወዳጅነት ነበረው በዚህም ምክንያት አንድ ቀን መልእክተኛው አላ ተዙሩና አክثر مما ተዙሩን አሁን ከምትጎበኘን የበለጠ ጨምረህ ለምን እየመጣህ ትጎበኘንም ሲሉት ይሄን የቁርአን አንቀጽ ይዞ እንዲወርድ ጌታው አዘዘ ወማ ነተነዘሉ ኢላ ቢአምሪ ረቢክ ይሄንንም መወረድ በጌታ ፍቃድና ትእዛዝ እንጂ አንወረድም ለሁ ማ በይነ አይዲና ወማ ኸልፈና ወማ በይነ ذلك ከፊት ለፊታችንም ከበስተኋላችንም በዛ መሃል ያለው ሁሉ የጌታ ነው ወማ ካነ ረቡከ ነሲያ ያንተ ጌታ ደግሞ ፈጽሞ የሚረሳ አይደለም በማለት አንቀጹን አወረደላቸው እንዲሁም ደግሞ ሌሎች መላእክቶችም ሌላ የሥራ ድርሻ አላቸው በዝናብ እንዲሁም በእጽዋት ላይ ኃላፊነት የተሰጠው መላእክት አለ ማን ይባላል ሚካኤል አይሁዶችም ይወዱትም እሱ ነው ነሳራዎችም እሱን ነው የሚወዱት ሚካኤል ሊቀ መላእክት ሲባል ሰማችሁ እነሱ ዘንድ ረኢሱል መላእክት ነው ማለት ነው እኛ ዘንድ ደግሞ ማን ነው ጅብሪል አፍضሉል መላእክት ጅብሪሉን ዐለይሂ ሰላም ሚካኤልም ከዋናዎቹ ከግንባር ቀደም ነው አራቱ ዋናዎቹ የታወቁ ናቸው ጅብሪል ሚካኤል ኢስራፊልና መለኩል መውት አራቱ ዋና ናቸው ከነሱ ደግሞ አለቃቸው ጅብሪል ነው ማለት ነው እና ይሄ የሥራ ድርሻ የተሰጠው አለ ያው ስለ መለኩል መውት ባለፈው አይተናል ጥሩምባ የሚነፋው ማን ነው ኢስራፊል ሱብሃንአላህ ስለሱ የተነገረ አንድ ሐዲስ ሁሌም ይገርማል ረሱል ዐለይሂ ሰላቱ ወሰላም كيف أنعم ምን ብዬ ነው በዱንያ ህይወት ላይ ደስታና ጸጋን ማጣጣመው ይሄ ነገር ይያለብኛል የቱ ወሳሂቡል ቀርኒ ቀድ التقم القرن የጥሩምባው ባለቤት ጥሩምባውን በአፉ ጎርሶ ይያለ وحنا جبهته ፊቱን ግንባሩን ወደ ላይ ቀና አድርጎ واصغى سمعه መስሚያውን ትኩረት ሰጥቶ እየተከታተለ متى يؤمر فينفخ መቼ ታዝዤ በጥሩምባ እነፋለሁ ብሎ ለቂያማ ይሄንን እየተጠባበቀ ምን የደስታ ህይወት በዱንያ ላይ ያሳልፋል ሰሃቦች ደነገጡና ታዲያ ምን እንበል አሏቸው ሐስቡናላህ ወኒዕመል ወኪል የሚለውን እንዲነግሩ አዘዟቸው ይሄንን ስራውን የሚሰራ ጥንት ሰማይና ምድር በተፈጠሩ ጊዜ የተሰጠውን ትእዛዝ እስቲል ነው በአፉ እንደጎረሰ ከዛ ሰዓት ጀምሮ የሚጠባበቅ መላእክት አለ አሁንም ድረስ ማለት ነው ያው ማን ነው የሚለው ኺላፍ ቢኖርም ኢስራፊል ነው የሚሉዋሉ ከስንት ሺህ ዓመት በፊት እንደጎረሰ አሁንም እየተጠባበቀ ካሁን ንፋተ ብሎ ማለት ነው ይሄ ጌታው ያዘዘው ብዙ አሉ ማለት ነው በሌላ ዘገባ ስለ ኢስራፊል የተነገረ አለ ግን ሰነዱ ደካማ ነው እንደ ኢስራፊል ድምጹ የሚያምር የለም ተስቢህ ማድረግ የጀመረ ጊዜ የሰማይ ነዋሪ መላእክቶችን ዒባዳቸውን ሰላቱን ሁሉ ይቆርጥባቸዋል ይላል ግን ቁርአን ይሰብሑን الليل والنهار لا يفترون ነው የሚለው እንዴት ነው ተስቢሁን የሚቆርጠው ሰነዱን ደካማ ነው ይላል ስለሱ የተነገሩ አሉ ልዩ የሥራ ድርሻ የተሰጣቸው ብዙ መላእክቶች አሉ ያው ሰዓት ስለማይፈቅድልን ነው ምናልባት ወደፊት እንደዚህ ሰፊ ቋሚ ፕሮግራም ካለ ከአሊፍ ጀምረን እስከ መጨረሻ በሰፊ ፕሮግራም እናቀርባለን ምክንያቱም የመላእክት ጉዳይ ብዙ ቦታ እንደ ሙሐደራ ማይሰጥበትም የተረሳ አጀንዳ ግን ከስድስቱ አርካኑል ኢማን ራሱን የቻለ አንድ ሩክን ነውና በሱ ዙሪያ በሰፊው እንማራለን ለመላእክቶች ልዩ ክብርና ፍቅር ኖሯቸው አላህ እንዳዘዛቸው በእነሱ አምነው እነሱን ወደው ከሚሞቱ ሙስሊሞች አላህ ያርገን ወሰላሙ አለይኩም ወራህመቱላህ ሰብስክራይብ በማድረግ ቤተሰብ ይሁኑ